ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ውድ የጨረቃ ፋሚሊዎች ደህና ናችሁ ወይ? ዛሬ ቀን ሙሉ እንግዲህ ዩቲዩብ ብቅ ዝር አላልኩም፣ ጠፍቻለሁኝ። አልመቻች ብሎኝ ነው እንግዲህ ዛሬ ሰንበት ነው። ዛሬ ማለት ነው ሀብትሽ ቤት ማለት ነው የተወራው ነገር እንደው እውነት ቢሆን ብላችሁ ዝም ብላችሁ በምናባችሁ ወይም በአእምሯችሁ የሳላችሁ ሰዎች አላችሁ ማለት ግን እንደው የእውነት ቢሆን በቃ አለ አይደለ ምን አለ እንደዚህ ጊዜው መቼ ነው ብላችሁ አርቃችሁ አስባችሁ አታውቁም? የምር እኔ በጣም ነው በቃ እንትን ያልኩት። ወይኔ ፈጣሪ እውነት መስሎኝ እንደው ማለት ነው የምር ተምኔሉን ሳይ ያልጋ ቅርብ ሰዓት ነው የገባሁት ወደ ዩቲዩብ እና ተምኔሉን ሳይ እንደው በቃ እንዴ እውነት መስሎኝ ማለት ሰፍ ብዬ ገብቼ ነው ያየሁት። እግዚአብሔርን ነው የምላችሁና ገብቼ ደግሞ ቪዲዮውን እያየሁ ምናምን ነገር እንትን ዝም ብዬ እየሳልኩ በቃ እነሱም ማዳመጤን ትቼ ግን ሀይሚና ብሩኬ ግን መቼ ይሆን ይቺ ቀን ደርሳ ግን አያት ይሆን ይቺ ጊዜ ግን ትደርስ ይሆን ህልማችን ግን እውን ሆኖ ተሳክቶ እናየው ይሆን እያልኩኝ እግዚአብሔርን ዝም ብዬ እያሰላሰልኩ ማለት ነው እያሰብኩ ማለት ነው። ግን መቼ ይሆን አይ ገና ናቸው እድሜያቸው እኮ ለትዳር ገና ነው ግን እያልኩ ነበር። ግን ደግሞ አለ አይደለ ይሄን ነገር ደግሞ ማየት እንፈልጋለን እኛ ጊዜው ደርሶ በቃ እናየው ይሆን የሚለው በጣም ማለት ነው እያብሰለሰልኩ ነበርና ኢንሻአላህ አንድ ቀን ጊዜው ደርሶ ያው ሁሉም በጊዜው ነው ገባችሁ የሚሆነውና ይህ ጊዜ ደርሶ እንደምናየው አንድ ቀን አልጠራጠርም፣ ባለሙሉ ተስፋ ነኝ አንድ ቀን እንደሚደርስ ማለት ነውና እንኳን አይደለም ይሄ ልክ እንደ ልክ ሩታን አሁን አብርሽና ሩታ ወልደው እናያቸዋለን ብለን ማለት የሁሌ የጉጉታችን ህልማችን ነበር የአብርሽና የሩታ ጋብቻ እና በቃ ሁሌ ነበር የሆነ እንትን ስንል ልክ እንደነ ሀይሚና እንደ ብሩኬ በተጋቡ ምናምን እንል ነበርና አሁን ይኸው እግዚአብሔር ይመስገን ሩትዬም ወለደች፣ የልጅ እናት፣ ሁለቱም የልጅ አባት የልጅ እናት ሆነዋል። ስለዚህ ሀይሚና ብሩኬም ነገ ደግሞ ባለተራ እንደሚሆነው አልጠራጠርም፣ ባለሙሉ ተስፋ ነኝ ይህን ቀን ደርሶ እንደማየው ማለት ነው። እና ዛሬ ደግሞ ሊቀሩ ነው መሰለኝ ጨረቃዎች የሉም። ዛሬ ብገባ በወጣጣኋቸው ምንም በቃ የፈለገ ነገር ሰዓት አለመቼ ብለን ቀን ሙሉ ስባትል ያው አላደም ማህበራዊ ኑሮ ምናምን አለ። ያችን እሁድ ስትኖር ደግሞ እሁድም ጣጣው ብዙ ነው። ቀን ያችን እሁድ ቀን ስንበጫጭቃት ነው የምንለው አይመችምና ስላልተመቸኝ ወደ ዩቲዩብ አልገባሁምና አሁን ደግሞ ልክ ከቤት ገብቼ ቁጭ ብዬ ዞር ብል ባይ በጣም በገባም የሉም። ኦሬዲ አሁን 1 ሰዓት እየሆነ ነውና እስካሁን ድረስ የሉም። ይደክማል አውቃለሁ። ያው እረፍት ማድረግ አለባቸው፣ ይረፉ፣ ችግር የለውም። መቅረታቸው ሰላም ይሆኑልን ደህና ይሆኑልን እንጂ በየቀኑ እየመጣችሁም ይድከማችሁ ይሰልቻችሁ። በነገራችን ላይ ይሰለቻል። ዩቲዩብ እጅ ነው የሚለው እግዚአብሔር ሁሌ በቃ ይሁን ቦታ ፈልጋችሁ ምናምን ነገር በቃ ብዙ ነገር ብቻ ግን ጣጣ አለው። ገባችሁ? እንኳን አይደለም እነሱ እኛ ራሱ እንደዚህ ለሪከርዷ ብቻ ራሱ ስንት ጣጣ አለው። ግማሹ ጩኸት ይኖራል፣ ጫጫታ ይኖራል፣ የሰው ድምጽ ይኖራል፣ የምናምን ድምጽ ይኖራል። በጣም ብዙ ችግር አለው። እነሱም ደግሞ እንደዚሁ በካሜራ ደረጃ ደግሞ ሄደው መከራ አይተው ሪከርድ በነገራችን ላይ ካሜራው ይቀረጽና ከዛ በኋላ ነው ድምጽ የሚገባበት ማለት ነው። ምናልባት በእርግጥ የሆነች እንትን አለች ማይክ አለች ያው በርቀት ድምጽ አስተካክላ የምታስገባ ማለት ነው። ምናልባት እሷ ከሌለቻቸው በጣም ከባድ ነው። ካሜራውን ቀርጸው እንደገና ደግሞ እቤት መተው ነው መከራ ታይቶ እንደ አዲስ አለ አይደል ልክ አካፋቸው እንቅስቃሴ ጋር ካሜራው እኩል የሚሆን ሪከርድ እንደገና ገብቶ ብዙ መከራ ኤዲት ተደርጎ ነው የሚለቀቀውና ምናልባት ያው ይሰለቻል። እንኳን ይሄ ሁሉ ነገር እኛ ራሱ እዚህ ሪከርድ አድርገን ለፖስት ለምናደርጋት ብዙ ጊዜና ሰዓት ያስፈልገዋል። ይረፉ ማረፋቸው አንዳንድ ጊዜ የሚያስፈልጋቸዋል እኮ እንዴ። ዛሬ ደግሞ እሁድ ነው ፏፈሽ እያሉ ነው የሚሆነው። ሌላ ምንም እንትን አይሉም። ቡቡዬ ማታ የሆነ ፖስት አድርጎ ነበረ። ምንድነው ብቻ ግን አሁን ያየሁት እሱንም ምንድነው የሚለው ብዙ ጊዜ የቀየራቸው ወዳጆች አሉ፣ ጊዜ የቀየራቸው ጓደኞች አሉ። እኔ ብሩኬ በጣም ደስ የሚለኝ ነገር የአባ ገብረ ኪዳን ተከታይ ነው። አባ ገብረ ኪዳንን ይከታተላል። በጣም ብዙ ጊዜ ሳየው የአባ ገብረ ኪዳንን
ንግግሮች ፖስት ሲያደርግ አባ ገብረ ኪዳን ቤት ማንኛውም ሰው አባ ገብረ ኪዳን ማንም ሰው ፖስታቸው በእሳቸው ባሉበት ሆኖ ኮሜንት ሲያደርግ ሼር ሲያደርግ ሪፖስት ሲያደርግ አየዋለሁ እና አባ ገብረ ኪዳን በጣም ነው የሚወዳቸው ብሩኬ እሳቸው ናቸውና ዘመን የማይሽረው እግዚአብሔር ብቻ ነው። ብዙ የቀየራቸው ጓደኞች አሉ፣ ጊዜ የቀየራቸው ወዳጆች አሉ። አዎ እውነት ነው። እሱ ደግሞ በግልጽ እያየ ነው። ጊዜ የማይሽረው ነገር የለም። የማይለወጥ እግዚአብሔር ብቻ ነው። ቋሚ ወዳጃችን፣ ቋሚ ምርኩዛችን እግዚአብሔር ብቻ ነው። እግዚአብሔርን አጥብቀን ከያዝን ምንም አይጎልብንም። ሰው ግን ወዳጅ ግን ይክደናል፣ ይለቀናል። አየሁት እኔ በደንብ አድርጌ ማለት ነው። እውነቴን ነው የምላችሁ። በጣም እንደው ሰው አናጣውም ብላችሁ እንዳታስቡ። ወይ ደግሞ እኔ እንጃ ትክክል አነጋገር ነው አባ ገብረ ኪዳን የተናገሩት። በጣም ጥሩ መምህር ናቸው። እየሳቁ እያጫዋቱ የሚመክሩ የሚዘክሩ አባት ናቸውና የእሳቸው ተከታይ መሆኑ እድለኛ ነክ ብሩኬ እና ፈጣሪ ከምቀኛ ከሸረኛ ይጠብቃችሁ። ማለቴ ያው ጊዜ አይቶ ከሚከዳ ጓደኛ ሁላችንም ይጠብቀን። ሰው ትክክለኛ ጓደኛ የሚሆነን ያለንበት ደረጃ በሱ ደረጃ እስከሆነ ድረስ ነው እና በስንቱን ጥቅስ ምንድነው ዛሬማ እንደው የልቤን ነው የተናገረው። ወይምር ብሩኬ የልቤን የተናገረልኝ ምንድነው? ዝነኝነት ሊያስወድድህ አይችልም። ስኬት በተለይ ያሁኑ ዘመን ስኬት ሊያስወድቅህ እንጂ ሊያስወድድህ አይችልም። እውነት ነው። ምክንያቱም ብዙ ጊዜ ሰው ዝቅ ብላችሁ እንጂ ከፍ ብላችሁ እንድትታዩ አይፈልጉም። የሰው ልጅ እንደዛ ነው። በጣም ከባድ ነው። በተለይ በአሁኑ ዘመን በጣም ይደብራል። በጣም በቃ አይሆንም። እኔ እንጃ ብቻ እኔ በጣም የሰው ነገር ከብዶኛል። ሰዎችዬ አሁን የሆነ ቦታ ገዝቼ ነበር የሆነ ምሪት ነገር ነው እና የገዛሁትም ደግሞ አረብ ሀገር ላለች እህቴ ነው። በጣም የምወዳት እህቴ ናት። ከእህት በላይ እኔ ጓደኛዬ ብዬ የምጠራት እሷ ከእህት በላይ ስለሆነችብኝ ነው እንጂ እህቴ ብዬ ብጠራት ደስ ይለኝ ነበር። ግን ለእኔ ከእህት በላይ ስለሆነች ጓደኛዬ ብዬ ነው የምጠራትና ብሩ ከሚቀመጥ ብዬ ለሷ ነው ይሄን ቦታ የገዛሁትና ከዛ 5 ወር ከተቀመጠ በኋላ ያ ቦታ የሆነ ትርፍ አመጣና ምሪት ቦታ ደግሞ ስም ማዞር አይቻልምና ስም ለማዞር ግዴታ ቤት መስራት አለባችሁና ቤት ለመስራት የልጅቷ አቅም ትንሽ አነስ ስላለ እኔም ደግሞ ጨምሬ መሙላላት ብድር ሁሉ ጠይቄ ነበር ባንክ ግን ካርታ ፕላን ምናምን ይጠይቃሉ። በጣም አስቸጋሪ ነውና ስላልሆነልኝ ቦታውን ስሸጠው የተወሰነ አተርፋለሁ እና ያው ቦታው በሰውየው ስም ነው። ስም ማዞር አይቻልም እንደነገርኳችሁ። ከዛ ያችን ትርፊ ሲያይ ማለት ነው ቦታውን አስረክብልኝ ለሰዎቹ ምናምን ብዬ እንዳጋጣሚ ሆኖ የገዙት ሰዎች ያን ሰው ያውቁታልና ትርፏን ሲያይ ጊዜ አልኳችሁ አበደ። በመጀመሪያ ጊዜ እኔ እንደሱ ያመንኩት ሰው እንደሱ የወደድኩት ሰው እንደሱ ስለመልካምነቱ ያወራሁት ሰው የለም ነበር። ግን የተወሰነች ትርፍ አለችውና ያችን ትርፍ ሲያልኳችሁ አበደ በቃ። ምክንያቱም እኔ የሸኩላቸው በዚህ ነው፣ እነሱ በዚህ ሸጡ። እንደው የሌለ አልኳችሁ። እንደው መካድ ስለማይችል ነው እንጂ ክዶኝ ነበርና የእውነት ሰው ከዳተኛ ነው። እና ጨረቃዎች እንግዲህ ካልመጣችሁም በጣም ትናፍቁናላችሁ። ከመጣችሁም ደስ ይለናል። አርፍዳችሁም ቢሆን ከመጣችሁ ደስተኞች ነን። ከጠፋችሁም እንግዲህ ደህና ደሩ። ወዳችኋለሁ።